ሰላም እንዴት አመሻችሁ? አንድ መልእክት አለኝ። በጣም አፋጣኝ አስቸኳይ ነው። ፕሮፌቲክ ነው፣ ትንቢታዊ ነው። በእውነት ይህን ምሽት እሱን ሳላካፍል አላድርም ብዬ ነው። በእኛ እዚህ በአሜሪካ በኒውዮርክ ታይም ምሽት ነው። ኦልሞስት 9 ሰዓት ከ36 ከምሽቱ ማለት ነው። ግን ውስጤ በጣም እርጀንሲው ግፊቱ ስላለ አካፍላለሁ እና ምንድን ነው ርዕሱ? ጠላትሽ በአንተ ላይ የሚያደርገውን አይቻለሁ ይላል የሰራዊት ጌታ እግዚአብሔር። በቃ እንዲህ ላስቀምጠው፣ አይቻለሁ። ኦኬ፣ ዘፍጥረት ምዕራፍ 30 ቁጥር 36 እና 35 እና 36 ላይ ላባ የሚባለው በጣም የሚገርም ሰውዬ የያዕቆብ አጎት ማለት ነው በያዕቆብ ላይ እንደዚህ ያደረገ። ምን አደረገ ይላል? ከበጎቹ መንጎች መካከል ዝንጉርጉር ጥቁር ነቁጣ ያለባቸውና ሽመልመሌ ከለር የሆኑትን በጎች ለቅሞ ከመንጋው የ3 ቀን መንገድ ያህል አስነድቶ በልጆቹ አርቆ ወሰዳቸው ይላል። ይሁላችሁ፣ ይሄ ሴራ ነው። ይሄ ሴራ የተደረገው በያዕቆብ ላይ ነው። ለምን ያላችሁ እንደሆነ ላባና ያዕቆብ አብረው ሲኖሩ 20 ዓመት በጣም ላባ ተባርኮ ቤቱ ደጁ ሁሉ በግ በበግ ሆኖ ነበርና አንድ ቀን ግን ያዕቆብ ተነሳና በቃ እኔ ምንም ጥቅም አላገኘውም፣ አንተ መንጋ በዝቶልሃል፣ ተባርካል፣ እኔ ግን ምንም የለኝምና በቃ አሰናብተኝ አለው። ሲለው ደነገጠ ላባ። ለምን? እግዚአብሔር በሱ ምክንያት ወይም በያዕቆብ መምጣት ምክንያት ያዕቆብ ወደሱ ከመጣ በኋላ ጀምሮ እንደ ተባረከ መንጎቹ እንደበዙ ያውቃል። ስለዚህ አልፈለገም ሊለቀው እና ምን ይላል? እባክህ ተቀመጥ፣ የተወሰነ ተጨማሪ ጊዜ ተቀመጥ፣ ደሞዝ ከፍላለሁ አለ። ምን አይነት ደሞዝ? ኦኬ አንተ ተናገር ደሞዝህን አለው ያዕቆብ እንዲህ አለ፣ ኦኬ ደሞዝ የምትከፍለኝ ከሆነ የኔ ደሞዝ ጥቁር ዥንጉርጉር ነቁጣና ሽመልመሌ ከለር ያላቸው ግልገሎች ከተወለዱ የኔ ደሞዝ ይሆኑ አለ። ላባም ፈጠን ብሎ በአንድ አፍ እሺ ይሁን አለ፣ ተስማማ። በዚህ ደግሞ ስምምነት ተስማምቶ እያለ ተመልከቱ፣ ሴራ ጀመረ ማለት። ምን አደረገ ይላል እንግዲህ ጥቁር ዝንጉርጉርም ነቁጣም የሆነ ግልገል የሚወለደው ጥቁር ዝንጉርጉርና ሽመልመሌ በጎች ከእርስ በርስ እንትን ሲሉ ነው አይደለ? ሲራቡ ነው አይደለ? ተፈጥሯዊ መንገድ ወይ ባዮሎጂካል ነገር እና አሁን የያዕቆብን ደሞዝ የሚያመጣውን ይሄንን ሁኔታ ማለት ነው ምን አደረገ? ማራቅና ማጥፋት ፈለገ። ለዚህ ነው ለቅሞ ጥቁር ዝንጉርጉር ምናምን ከለር ያላቸውን በጎች በሙሉ ከበጎቹ ለቅሞ የ3 ቀን መንገድ ማለት ባይዘው ዝም ብዬ ስገምተው እንደ በኢትዮጵያ እንኳን ካልኩሌት ሳደርገው ወደ 70-60 ማይል በላይ ማለት ነው። ምን ማለት ነው? ምናልባት ከአዲስ አበባ እስከ ናዝሬት እንዲህ ሞጆ ድረስ ሊሆን ይችላል። እንግዲህ አስቡ፣ ከአዲስ አበባ እስከ ናዝሬት እስከ ሞጆ የተራራቁ በጎች እንዴት ነው መጥተው ተገናኝተው የሚራቡት? በጣም ነው ያጠፋው፣ አርቆ ነው የወሰዳቸው። ከባድ ሰው ነው ላባ፣ ምንም ቻንስ እንዳይኖር እና ይሄንን አደረገ። ልክ ይህን ሲያደርግ እግዚአብሔር ደግሞ በህልም ለያዕቆብ ተገለጠና ያዕቆብና በህልም ላባ በአንተ ላይ የሚያደርገውን አይቻለሁ። ምን ማለቱ ነው? ፈታ ሳደርገው ይሄ ላባ ደሞዝህ እንዳይከፈልህ ምን እንዳረገ በአንተ ላይ ያደረገውን አይቻለሁ አለ። እግዚአብሔር ይመስገን። ይኸውላችሁ በጣም ደስ የሚል ነገር እንገራችሁ። እግዚአብሔር አይቻለሁ በቃ ብሎ እዛ ጋር አላቆመም። መቼም አንዳንዴ ደስ ይላል አይደለ? በእግዚአብሔር ጉዳያችን ሲታይ እኛም በሱ ስንታይ ደስ ይላል። ለምሳሌ አንድ መዝሙር አለ፣ እየተቸው አይደለሁም በዓይኖች ከታየሁ ምን እፈልጋለሁ ምናምን የሚል ጥሩ ነው በእግዚአብሔር መታየት። ግን እግዚአብሔር አየሁ ካለ እዛ ጋር አይቆምም ወገኖቼ። አየሁ ካለ አብሮ የሚያረገው አደራረግ አለ። ምን ማለቱ ነው? አይቻለሁ። ስለዚህ እኔ እሱ የነፈገህን ደሞዝ እከፍልሃለሁ። ወገኖቼ ዛሬ ሁኔታችሁን ጠላት እንደዚህ አርቆ የእናንተ ደሞዝ እንዳይከፈል፣ በረከት እንዳይኖራችሁ፣ ወይም ወደ ትዳር እንዳትገቡ፣ ወይም ወደ ጥሩ ስራ እንዳትገቡ፣ ወይም ወደምትናፍቁት የልባችሁ ራእይ እንዳትመጡ ሁኔታዎችን ሰይጣን አርቆ
በክፋት የወሰደባችሁ ለእናንተ ነው መልእክቱ። እግዚአብሔር እንዲህ ይላል፣ አይቻለሁ። ሁኔታህን ለአንተ ፌቨር የሚያደርገውን ሲቹዌሽን እንዴት አድርጎ ጠላት እንዳራቀ አይቻለሁ። ስለዚህ እኔ እመጣልሃለሁ። ወገኖቼ እንዲህ ያለው ያዕቆብ አለውና ድምፅ ነገረውና ራእይ ያሳየው። እንዲህ ያለው በትር ውሰድና ዝንጉርጉርና ሽመልመል አድርገህ ላጣቸውና ውሃ ማጠጫ ገንዳ ውስጥ ከተት። ከዛ በጎቹ ሊጠጡ ገንዳው ጋር ሲመጡ እሱን ሲያዩ ዝንጉርጉርና ነቁጣ ሽመልመል ግልገሎች ይወልዳሉ አለው። እንግዲህ ይሄ ባዮሎጂካል አይደለም። ይሄ በምንም ሊሆንም ይችላል። ይሄ ዲቫይን ነው፣ መለኮታዊ ነው። እግዚአብሔር ያዕቆብን ደሞዝ ሊከፍል ሲል ያመጣው መለኮታዊ አሰራር ኢምፕሌስ መጣ እና ያዕቆብ እንደሱ አደረገ። ምን ይላል ታሪኩን ይሁት እናንተ ምዕራፍ 30 ላይ በጎቹ በሙሉ ለያዕቆብ ዝንጉርጉርና ነቁጣሽ መልመሌ ወለዱ ይላል። ያን በትር እያሉ በሙሉ ያረገዙ ወለዱ። ላባ ከሰረ፣ ከነሴራው ከሰረ። የ3 ቀን መንገድ አርቆ የወሰዳቸው በጎች ያለምንም ቀሩ። ምን ልላችሁ ፈልጌ ነው? እግዚአብሔር የተባረከ ይሁን። ስለዚህ ዛሬ መልእክት ይሄ ነው። አድርስ የተባልኩት እግዚአብሔር አይቻለው ይላል። ጠላትሽ ባንቺ ላይ የሚያደርገውን እዛ መስሪያ ቤት ውስጥ አይቻለው። ጠላትሽ እዛ በቤተሰቦችሽ የሚያደርገውን አይቻለው። ጠላትሽ በዘርሽ በባልሽ ቤተሰብ በሚስትሽ ቤተሰብ የሚሰራውን ጠላትህ አይቻለው። እግዚአብሔር ይመስገን። እግዚአብሔር አይቻለው ካለ እግዚአብሔር አድርጌያለሁ መልካም ነገር ላንተ ማለቱ እንደሆነ ያዙልኝ 4 ነጥብ። እግዚአብሔር የተባረከ ይሁን። እንዴት የሚገርም አምላክ ነው ወገኖች! እንዴት የሚገርም አምላክ ነው። ባለፈው ከጥቂት ቀናት በፊት ከዚህ ጋር በተመሳሰለ አንድ መልእክት አቅርቤያለሁ። እግዚአብሔር ያለ ሁኔታ ምንጭህን ይከፍታል የሚል። ሁኔታዎችህ ሩቅ ናቸው፣ ገና እስኪሟሉ ምን አትጠብቅም። እግዚአብሔር ያለ ሁኔታ ይባርካል፣ ያለ ሁኔታ ምንጭን ይከፍታል ብዬ ነበርና ከዛ ጋር የሚያያዝ ነው ወገኖች። እዚህ ጋር ደግሞ ይኸውላችሁ ሶሪያዊውን ላባን ስታዩት ሁኔታዎችን ያዕቆብን ፌቨረብል ሲቹዌሽንስ ለሁኔታዎቹ መምጣት ለደሞዙ መከፈል መሆን ያለባቸው ግብአቶችን አርቆ ወሰዳቸው እንዳይከፈለው። እግዚአብሔር ግን ያዕቆብን ደሞዝ ከፈለ። እግዚአብሔር እንዲህ ይላል፣ ደሞዝህን ከፍላለሁ። አይቻለሁ፣ እኔ ደሞዝሽን ከፍላለሁ። አይቻለሁ፣ እኔ ደሞዝህን ከፍላለሁ። እንግዲህ ደሞዝ በፔመንት ብቻ አይደለም፣ በሱም ፎርም ሊሆን ይችላል። ጉዳያችሁን በመስራት ማለት ነው። ደሞዝ ነው። እግዚአብሔር ጉዳያችሁን ሰርቶ አከናውኖ ሲሰጣችሁ እሱ ማለት ደሞዝ እንደመቀበል ነው። በቃ ደሞዜን እግዚአብሔር ከፈለኝ ትላላችሁ። ሁኔታ ቢርቅብኝም ሰዎች ደስ ባይሰኙም እግዚአብሔር ግን ደሞዜን በእጁ ከፈለኝ ትላላችሁ። ጌታ ይባርካችሁ። ይሄ ነው መልእክቴ። እግዚአብሔር እንዲህ ይላል፣ ላባ በአንተ ላይ የሚያደርገውን አይቻለሁ እንዳለ ጠላትሽ ባንቺ ላይ የሚያደርገውን አይቻለሁ ይላል ጌታ። ተባረኩ። ፓስተር አብርሃም ነኝ። ጌታ ይባርካችሁ። አንድ ነገር ጠይቃችኋለሁ። ፕሊዝ አሁንም ይሄን ነገር ፎሎ አርጉኝ፣ ሼር አርጉት። ለብዙዎች መልእክቱ እናደርሳለን። ብዙዎች ወገኖች፣ ብዙዎች እግዚአብሔር ሰው አይበዛበትም። በአንድ መልእክት ብዙዎች መድረስ ይችላል፣ መባረክ ይችላል። ስለዚህ ለምን ምክንያት አንሆንም? በእውነት ምንስ ደግሞ እና ወጪ እናወጣበት? ኢዳዝን ኮስት አበሻ ወገኖች 5 ሳንቲም ጠይቅ። ምን ቅን ልብ ብቻ ነው የሚያስከፍለው። ሼር ለማድረግ ወይም ፎሎ ብታደርጉኝ ቅን ልብ ብቻ፣ ሌላ የምከፍሉት ነገር የለም። ግን ለብዙዎች ይደርሳል። ብዙዎችን እግዚአብሔር ደሞዛቸውን ይከፍላል። የብዙዎችን ጠላት እግዚአብሔር እንዳየና እሱ እንደሚመጣላቸው እግዚአብሔር ይናገራል። ስለዚህ ፕሌስ ሼር አርጉ፣ ፎሎ አርጉኝ፣ ሼር አርጉት። ጌታ አብስቶ ይባርካችሁ። ታንኪዩ። ፓስተር አብርሃም ነኝ ከኒውዮርክ ፋሬስ ቤተክርስቲያን። በቀጣይ መልእክት እስክንገናኝ ቸር ሰንብቱ።